የከበሩ ድንጋዮች ትምህርት ጂኦሎጂ ይባላል። ጂኦሎጂ ማለት አይደንቲፊኬሽን ነው። እንዴት አድርገን ድንጋዮችን እንለያለን ነው ዋናው። ከዚህ ጋር እንግዲህ ያሉት የከበሩ ድንጋዮች ምናልባትም በታይፕ ከ40 በላይ ድንጋዮች አሉ። እነዚህ ከ40 በላይ ናቸው። ከ40 በላይ ታይፕ ናቸው። ሁሉም የተለያዩ ድንጋዮች ናቸው። አንድ ጂኦሎጂስት ድንጋይ ሲሰጠው ናቹራሊ ሆኖ ከላብሬቶሪ መለየት መቻል አለበት። በትክክል ድንጋይ ግሬድ እንዴት ይደረጋል? በከለሩ፣ በክላሪቲው፣ በከቱ ራፍም ከሆነ እንደዛው በክላሪቲው እና በኦሪጂኑ ይሄ ሁሉ ጂኦሎጂስት በብዛት እና ኢን ዲቴል የሚያጠናው ነው የሚሆነው። በአብዛኛው ሰው ጀምስቶን ላይ ያለ ስለ ጀምስቶን ሰው የሚጠይቅሽ ኦፓል ነው። ማንኛውም እዚህ ጋር የሚታዩትን ድንጋዮችም ሰው ኦፓል ብሎ የሚጠራቸውና እኛ ደግሞ የመጀመሪያው ስራችን አሁን እዚህ ኢትዮጵያ ውስጥ ከምንሰራቸው ትልቁ ስራ የሙያ ግንዛቤ መፍጠር ነው። እንደዚህ እዚህ ጋር ብሬን እንደምታደርገው መቁረጥ ቫልዩ አድ ያደርጋል። ይሄ ማለት ፕራይሱንም ይጨምረዋል ማለት ነው። የድንጋዩንም ዋጋ ይጨምረዋል። ይሄ አሁን እኛ እዚህ የምንጠቀመው ማሽን ከ200,000 ብር ጀምሮ ወደ ላይ 500 እስከ ይቀጥላል በዛም በላይ። ሌላኛው አማራጭ ምንድነው? ድንጋይ ይገዛሉ። ከዛ የኛን ሰርቪስ መልክ መጠቀም ይችላሉ። ስለዚህ አውትሶርስ ማድረግ ማለት ነው። አንድ ጊቫዌይ እንሰጣለን። ቤዚክ ጂኦሎጂ 65,000 ብር ወርድ የሚያደርግ እንግዲህ አወዳድረን ወደ እኛ ትምህርት ቤት እንዲመጡ እድሉን እንሰጣለን። አይደለ 7696 ላይ ኤችኤስ ብለው መልእክት ለሚልኩ ወጣቶች በጣም እድለኛ ናቸው ብዬ ነው የማስበው። እንደዚህ አይነት ስልጠና የ65,000 ብር ነው የተባለው። ስልጠና ጊቫዌይ ተዘጋጅቶላቸዋል።